ከዕለታት አንድ ቀን ቡቡና ቹቹ ከአያታቸው ጋር ቁጭ ብለው እሳት እየሞቁ ነበር። ገና ስለደረሰ ሁለቱም ልጆች በጣም ደስ ብሏቸዋል። ቡቡና ቹቹ ልጆች ሲጫወቱ ወደ ውጪ በመስኮቱ በኩል ተመለከቱ። ከዚያም ቹቹ አያቷን አያቴ እነዛ ልጆች በዱላና በኳስ የሚጫወቱት ምን አይነት ጨዋታ ነው ብላ ጠየቀች። አያቷም ቹቹን ቹቹዬ እነዛ ልጆች የሚጫወቱት የገና ጨዋታ ይባላል። የአምላካችንን የኢየሱስ ክርስቶስን ልደት በምናከብርበት ወቅት በየዓመቱ የምንጫወተው እጅግ የሚወደድ አዝናኝ ኢትዮጵያዊ ጨዋታ ነው አሏት። ቹቹ ኢትዮጵያዊ ጨዋታ ሲባል ለማወቅ ጓጓች። አያትየውም ቀጠሉ። ጨዋታው ረጅም ዕድሜ ያስቆጠረ አዝናኝ ጨዋታ ነው። የጀመሩት ደግሞ እረኞች ነበሩ። ልክ የጌታን መወለድ ሲሰሙ ደስታቸውን የሚገልጹበት ሌላ መጫወቻ ስላልነበራቸው ከብቶቻቸውን በሚጠብቁበት ዱላ ትናንሽ ድንጋዮችን እየመቱና እርስ በርስ እንደ ኳስ እየተቀባበሉ ተጫወቱ። ከዚያን ጊዜ ጀምሮ እረኞች ይሄንን ጨዋታ በገና ወቅት በየዓመቱ ይጫወቱታል ቹቹዬ አሏት። አያቷ ለቹቹ ይህንን ታሪክ እየነገሯት እያለ ወዲያውኑ አንድ የብርሃን ኳስ ወደ ቤቱ ውስጥ ገባ። ሰላም ሰላም ልጆች፣ እኔ የአዝናኙ የገና ጨዋታ ኳስ ነኝ። ስሜ ሩር ይባላል። ሩር ሩር ጨዋታዬን ማየት ትፈልጋላችሁ አላቸው። ዋው የሚናገር ኳስ አለ ቡቡ በመገረም። አአአ አለች ቹቹ። ሩር ሩር ብለህ ጥራው ብላ ስሙን አስተካከለችው። ቡቡም አዎ አሳየን አለ በደስታ። አራቱም ተያይዘው ወደ ውጭ ወጡ። ሩር መናገር ጀመረ። የገና ጨዋታ ልጆች ዱላ በመጠቀም እኔን በሜዳ ውስጥ በመቀባበል የሚጫወቱት ጨዋታ ነው። ልክ እንደ አባሮሽ ያለ ጨዋታ። ግን አስታውሱ፣ ጨዋታው ለመሸነፍና ለማሸነፍ ሳይሆን የጌታችንን የልደት ወቅት በአብሮነት በደስታና በጋራ ለማክበር ነው። እሺ ልጆች አላቸው። ልጆቹ ሩር የተናገረውን ለማረጋገጥ ወደ አያታቸው ተመለከቱ። አያትየውም እንዲህ አሉ። አዎ ብስኩቶቼ፣ ጨዋታው ደስታችንን ለመጋራት በሰላም ለመጫወትና እርስ በርስንም መከባበርን እንድንማማር ያስችለናል። ልክ ጌታ በልደቱ እንዳሰባስበን ደግሞ ጨዋታውም በፍቅር አንድ ላይ ያሰባስበናል አሏቸው። ቹቹና ቡቡ ከልጆቹ ጋር አብረው ተጫወቱ። በመቀጠል ኳሱ ሩር እንዲህ አለ። አያችሁ ደስታችሁ ምሽቱን እንዴት ብሩህ እንዳደረገው። ይሄ ነው የገና ጨዋታ ተአምር። ደስታችን አብሮነታችንና መዋደዳችን እንዲጨምር ማድረግ። ልጆቹ ስለ ገና ጨዋታ በማወቃቸው በጣም ተደሰቱ። አያታቸው በመጨረሻ እንዲህ አሉ። የገና ጨዋታ ከጨዋታ በላይ ነው። የአንድነታችን ስጦታ ነው። ልጆች መልካም የገና በዓል ይሆንላችሁ አሏቸው። በመጨረሻም ጨዋታው ሲጠናቀቅ ሁሉም ልጆች በንጋታው ዋናውን የኢየሱስ ክርስቶስን የልደት በዓል ለማክበር
ወደየቤታቸው ገቡ። ልጆች መልካም የገና በዓል ይሆንላችሁ።